የሚሰጥሽ ወይም የሚያሳይሽ ፍቅር ከልቡ ነው ወይስ ከስሜቱ የመነጨ ነው የሚለውን ጥያቄ ለመመለስ እንደ ሴት ልጅ ምንድነው ማድረግ ያለብሽ ወይም በምንድነው ማወቅ የምትዩ ጥያቄ በመላው ዓለም ኢቭን ጉግል ላይ ሰርች የሚደረግ ትልቁ ጥያቄ ነው። እንደ ሴት ግን እኛ በተለይ ለዛ ወንድ ትንሽ ስሜት ካለን ወይም ያንን ወንድ ከፈለግነው እንዳናይ እንዳንከታተለው የሚያደርገንን ተፈጥሮ የሰጠችውን ኢንቱዊሽን ችላ ካላልን በስተቀር አንድ ሴት ነው የምላችሁ፣ አንድ ሴት ገና ሲቀርባት ገና ሲጠጋት ትክክለኛ ፍላጎቱን ወይም ትኩረቱን የሰጠውን አንግሉን ማወቅ ትችላለች። ያንን እንዳናደርግ ግን የምናደርገው ሆፕ እናደርጋለን፣ ተስፋ እናደርጋለን። በዚህ መንገድ ቢወደኝ ከልቡ ቢያፈቅረኝ የሚለውን ተስፋ ከማድረጋችን የተነሳ ጊዜ እንሰጣለን ለዛ ወንድ። ጊዜ በሰጠሽው ቁጥር ደግሞ ለሱ የምትሰጪው ቦታ ፍቅር እየተነከረ ይመጣና ማየት የሚገባንን ማወቅ የሚገባንን ወይም መተው ያለብንን ነገር ምን እናደርጋለን? ባላየ ባልሰማ ወይም ለዛ ነገር ሰበብ እየፈለገን ራሳችንን ማራቅ እንጀምራለን። ነገር ግን የኔ ቆንጆ ከእንደዚህ አይነት ወንድ በተለይ ከልቡ ከፍላጎቱ የሆነ ከምር በሲሪየስ ያልወደደሽ ወንድ ምን አይነት ነገሮችን ሊሰጥሽ እንደሚችል ሁላችንም እናውቀዋለን። ስለዚህ ከልቡ ያፈቀረንን ከልቡ የፈለገንን ወንድ እንዲሰማን በሚያደርገን ስሜት ብቻ ማወቅ እንችላለን። ታዲያ እነሱ ምንድናቸው የሚለውን እኔ እህታችሁ በግልጽ አማርኛ በዛሬ ቪዲዮ ላይ እነግራችኋለሁ። እነዚህን ስሜቶች እንዲሰማሽ ካላደረገሽ ወይም ካላሳየሽ እመኚኝ ርቀትሽን መጠበቅ የመሰለ ምንም ለራስ ማለት ነው ራስሽን ከወደድሽ ስፔሻሊ ራስሽን ካከበርሽ ልትሰጪው የምትችው አንዳች ነገር የለም። ሃይ እንዴት ናችሁ? ለማታውቁኝ ዩዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ 2። እዚህ ቻናል እንደምታውቁት ስለ ወንድሞቻችን እናወራለን። ከእነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች እህቶቻችን እንዲያደርስልን የቪዲዮን ሀሳብ ላይክ በማድረግና ሀሳብ አስተያየታችሁን መጻፍ እንዳይረሳ። አብራችሁን ቆዩ። አንደኛው ነፃነት እንዲሰማሽ ያደርጋል። እሱ ላንቺ ያለው ፍቅር ከልቡ እንጂ የስሜት እንዳልሆነ እንድታቂለት ያደርጋል። ለምሳሌ ይሄን ቡና ስኳር አለው፣ የሰከነ ነው፣ አቦል ነው። በቃ ፊት ለፊት ሲቀዳ ባላየው ቡና እየተፈላ እንደሆነ ስለማቅ ሲመጣልኝ እነዚህ አይነት ሀሳቦች የሉኝም። አቦል ነው መጠጣው፣ የምፈልገው አይነት ስኳር አለው፣ ቡና ነው በቃ። ስለዚህ ምን አደርጋለሁ? ምንም አይነት ጥርጣሬ ሳይሆን በኮንፊደንስ እጠጣዋለሁ። ደስ የሚል ስሜት ይሰማኛል። ያ ወንድ ህይወትሽ ሲመጣ ልክ እንደዛ ነው የሚሰጥሽ፣ የሚያሳይሽ፣ የሚነግርሽ ነገሮች በሙሉ ልብሽ ቅድም ያልኳችሁ ተፈጥሮ የሰጠን ኢንቱዊሽናችን ቀጥታ ነው የሚቀበለው። በቃ ምናልባት ይሄን ቪዲዮ ላታይ ሁላ ትችያለሽ። በቃ ያፈቅረኛል፣ ተቀብሎኛል፣ ጥርጣሬ ለስሜቱ ነው ለጊዜው ነው የሚፈልገኝ ምናምን የሚሉ ጥርጣሬዎች እናንተኖች ራሱ እኮ የሚመጡት ወይ ከበፊት ፍቅረኛሽ የደረሰብሽ ነገር አለ፣ አሊያም ደግሞ እሱ ወሬው ሴክሹዋል ነው የሚሆነው። የሚያሳይሽ የሚነግርሽ ነገር ቀጣይነት የሌለው የሚቀያየር የሚጠፋ ከእንደገና የሚበራ ከእንደገና ደግሞ የሚቀዘቅዝ ከእንደገና ደግሞ የሚሞቅ የሆነ ሰዓት ትዝም እንደዛ አይነት ነገር የለም። ቀጣይነት ያለው ነገር ሁሌም ስለምታይ የእርግጠኝነት ስሜት ወይም ይወደኛል አይወደኝም ከሚለው ጥያቄሽ ነፃ የሆነ ስሜት ይሰማሻል። ከማን ጋር ስትሆኚ? ከልቡ ካፈቀረሽ ወንድ ጋር ስትሆኚ ያንን አስተውይ። ሁሌ ልብሽ የሚጠራጠር ከሆነ ሁሌም ለጊዜያዊ ነገር ነው የፈለገኝ፣ ሁሌም ከኔ ጋር ቁም ነገር አያስብም፣ ሁሌም በሀሳብሽ የሚመጣ በቃ ምንለያይ ይመስለናል አይነት ከሆነ በእርግጠኝነት ያሰብሽው የሆንሽው ነገር ይሆናል። ምክንያቱም እኛ አንስትም፣ ስፔሻሊ የፍቅር ህይወት ላይ አንስትም። ነገር ግን እንድታቂልኝ የምፈልገው ከዚህ በፊት የነበረሽ የፍቅር ህይወት ላይ ምን አይነት ትራማ አለብሽ ወይም ጠባሳ አለብኝ የሚለው በዛ ጥርጣሬ ምክንያት ከሆነ እዚህ ልጅ ላይ በደል እያደረግሻለሽው ሊስት ማድረግ መቻል አለብሽ። ድርጊቶቹን ወይም የሚሰጥሽን የሚያሳይሽን ፍቅሮች ምናምን ፍሎ አደራረጋቸው እንዴት ነው የሚለው ጥያቄ ሁሉን ይመልስልሻል። ተመሳሳይ አንድ አይነትና ያልዘባረቀ ከሆነ እንደሚያፈቅርሽ ፍቅሩ ከልቡ የሆነ ቁም ነገር ያለው እንደሆነ ማወቅ ትችያለሽ። የዚያን ያክል ተራ ነው። ነገር ግን እንዳልኳችሁ ተስፋ ስለምናደርግ አንድ ቀን በምፈልገው መንገድ ይወደኛል፣ አንድ ቀን በምፈልገው መንገድ ይቀበለኛል ወይም ይቀየራል ብለን ተስፋ ስለምናደርግ ሬድ ፍላጎችን እንዘላለን። አሁን የመቀዝቀዝ የምሞቅ የሆነ ቀን የመምጣት የሆነ ቀን የመጥፋት ምናምኖችን እንዘላለን። ስለዚህ ተስፋ ምንም አይጠቅምሽም። ከጅምሩ ወንድ ልጅ ከልቡ ሲሆን ፍቅሩ በዚህ ያስታውቃል። ይሄንን ስሜት የነፃነት ስሜት ያፈቅረኛል የሚል እርግጠኝነት ስሜት እንዲሰማሽ ካረጋሽ አብሮሽ ያለው ወንድ ትክክለኛ ነው ማለት ነው የኔ ቆንጆ። ሁለተኛው
ሶስተኛው ከልቡ ያፈቀረሽ ወንድ እንዲሰማሽ የሚያደርገው ስሜት ሁሌም ህይወት ውስጥ ቅድሚያ እንደምትመጪ ነው። ቅድሚያ እንደሚሰጥሽ፣ ባንቺ እንደማይደራደር እንዲሰማሽ ያደርጋል። በነገራችን ላይ ሁሌም ቅድሚያ እንደሚሰጥሽ እንዲሰማሽ የሚያደርገው ቅድሚያ እየሰጠሽ ብቻ አይደለም። በምንም ታሪክ ነው ምልሽ። አሁን ለምሳሌ ቅድሚያ እንዳልሰጠሽ እንዲሰማሽ ባለማድረግ ቅድሚያ ህይወት ውስጥ እንደምትመጪ ታውቂዋለሽ። ለምሳሌ ህይወት ውስጥ አዲስ ነገር ሀፕን ቢያደርግ ቀድመሽ የምትሰሚው አንቺ ነሽ። ጠዋቱ ኢቭን ሲነጋው ደህና አደርሽ ማለት የሚፈልገው አንቺን ነው ይልሻልም። ህይወት ውስጥ አዲስ ነገር እኮ ትልቁ የሩቁ ጉዳይ ነው አይደለ? ጥቃቅንና አነስተኛ ነገሮች ራሱ አፕ ላይ ሊሆኑ ሲፈልጉ ወይም ገና ለገና ማድረግ ሲፈልግ ህልሙን ሊሆን ይችላል፣ አላማውን ሊሆን ይችላል። ሁሌም ለማን ነው የሚነገረው? ለአንቺ ነው የሚነገረው። ከአንቺ ጋር ማሳለፍ ያለበትን ጊዜ ሰርዞ ከጓደኞቹ ጋር ሊያጠፋ አይችልም። ከጓደኞቹ ጋር እንዲያጠፋ ስፔስ መፍጠር፣ ጊዜ መፍጠር፣ ኢንከሬጅ ማድረግ ስራሽ ነው። አይዘይ እንደ ብልህ ሴት በመሃላችሁ ፍቅራችሁ እንዲያደግ እንደምትፈልግ ሴት በሱ ዘንድ ቅድሚያ እንዲሰጣት፣ ክብር እንዲሰጣት፣ ፍቅር እንዲሰጣት እንደምትፈልግ ሴት እንደ ብልህ ሴት ያንን ማድረግ ምንም አይነት ነው የምልሽ ጥርጣሬ ውስጥ ሳትገቢ ግዴታሽ ነው። ምክንያቱም መቀበል የምትፈልጊውን ፍቅር ማግኘት ምንጩ በእንደዚህ አይነት መንገድ ነው እንጂ ጥብቅ በማለት አይደለም። ያለኔ ሰው ህይወት ውስጥ ወይም ያለኔ ነገሮች የሉም ህይወት ውስጥ ሌላ ህይወት የለህም የሚል ግርግር ውስጥ ስለምንገባ ነው ይሄንን እምላችሁ። ነገር ግን አንቺ ትመጫለሽ ቅድሚያ። አንዳንዴ ደግሞ ችግር የለውም ዛሬ ከነሱ ጋር ብትሆን፣ ዛሬ ከነሱ ጋር ኳስን ብታይ፣ ዛሬ ቤተሰብ ጋር ብትሆን ችግር የለውም እኔ ደስተኛ ነኝ አሞኬ ምናምን ስትይው እንዴ በቃ እሷ ኧረ ትፈቅድልኛል፣ ኧረ እሷ እሺ ነው የምትለኝ፣ ለእሷ ሳላሳውቅ ለእሷ ሳልነግር እያለ ይለምድበታል። ቤት ብትሰሩ፣ ነገ ብትወልዱ፣ ብታገቡ የምትፈልጊውን ህይወት እኮ እንደዚህ ነው የምንቀበለው። እኛ በድብድብ በፋይት በመንከራተት ይመስለናል። ኖ ብልህ በመሆን ነው። ህይወት ውስጥ ቅድሚያ እንደሚሰጥሽ በኢንፎርሜሽን ሊሆን ይችላል፣ በድርጊት እሱ አንቺ ሳታልፊ እሱ አያልፍም። ባይዘ ጀንትልሜን እንደወደድሽ የምታውቂ በዛ ነው። ቅድሚያ በመንገዱ ይሰጥሻል። በብርድ ሰዓት ጃኬቱን በመስጠት ቅድሚያ ይሰጥሻል። ይሄ ጥቃቅንና አነስተኛ ነው። ሂውጅ እኮ ነገሮች አሁን እኛ ራዲካል የሆነ ቼንጅ ህይወት ውስጥ ተቀይሮ ከሆነ ሰው ልንሰማ እንችላለን። አንዳንዴ በሶሻል ሚዲያ የሚያዩ ሴቶች አሉ። ስለዚህ ያን ያህል ጭፍን መሆን የለብንም። ለስሜቱ የወደደሽ ወንድ ጭራሽ ከሁሉም መጨረሻ ህይወት ውስጥ የምትመጪው አንቺ ነሽ። ይሄንን ቦታ አንድ ቀን እኔ እወስዳለሁ ታግዬ የሚል የተመታ አስተሳሰብ እንዳይኖርሽ። ነገር ግን ወንድ ልጅ ላፈቀራ ሴት ከልቡ ቦታ የሰጣት ወይም ህይወት ውስጥ ትልቅ ቦታ ያላት ሴት ሁሌም ቅድሚያ ይሰጣታል። አንቺ የምታውቂው ደግሞ ቅድሚያ እንደማይሰጥሽ ወይም ሁለተኛ፣ ሶስተኛ ወይም መጨረሻ ኦፕሽን እንደሆንሽ እንዲሰማሽ ባለማድረጉን ያቺ ስሜት ካልተሰማችሽ እናቱ ትክክለኛው ወንድ ነው ያፈቀረሽ። ሶስተኛው ለግንኙነታችሁ አንቺ ብቻ ከሆንሽ ፋይት የምታደርጊው ከትክክለኛ ወንድ ጋር አይደለሽም። ያንን ስሜት እንዲሰማሽ የሚያደርግሽ ከሆነ ጥፋት አጥፍቶ አንቺን የጥፋተኝነት ስሜት እንዲሰማሽ የሚያደርግሽ ወይም ማኒፕሌት የሚያደርግሽ ከሆነ በጣም እሱ ላይ መጠቆም የሚገባትበትን አንቺ ላይ የሚጠቁም ከሆነ ኃላፊነት መውሰድ ሲገባው አንቺ እንድትወስጂ ተራው እንግዲህ አንድ ግንኙነት ውስጥ ይቅርታ ነው አይደለ? እኛ ከምንወደው ወንድ ጋር ተጣልተን ወደ አልጋችን አንሄድም። በአካል እንኳን ደፍረን ባንል ቤት ሄደን በስልካችን ለማውራት እንሞክራለን። እነሱ ደግሞ ጭራሽ ሀፕን እንዳያደርግ ነው የሚፈልጉት። ካፈቀረሽ ምንም አይነት ነገር ሀፕን እንዳያደርግ፣ ምንም አይነት ነገር ኃላፊነት እንዳትወስጂ፣ ግንኙነቱ ወይም ለአንቺ ያለው ፍቅር ሙሉ በሙሉ ኃላፊነቱ እንደሆንሽ እንዲያስብ ያደርገዋል። ዲዛይን የተደረጉት እንደዚህ ነው። በቃ ስነ ልቦናቸው እንደዛ ነው። ለማያፈቅሯት ሴት መጠቀም ለሚፈልጉባት ሴት ማኒፑሌት እያደረጉ መኖር እንደሚችሉ ያመኑበት ስፍራ ላይ የሚመጣ ማንነታቸው ነው። ያፈቀሩ ቀን ወይም ከልባቸው ፍቅር የያዛቸው ቀን ኃላፊነት እንዳለባቸው ላንቺ አይደለም ለግንኙነቱ ላንቺ ይሄንን አምኖ ተቀብሎ ነው የሚመጣው። ስለዚህ የሆነ ጥፋት ሲያጠፋ ምን ያደርጋል ማለት ነው? ለስሜትሽ ይጨነቃል። በቃ አጣታለሁ እንዴ ብሎ አጣታለሁ የሚል ፍርሃት ይሰማዋል። ያንን ደግሞ በደንብ ፊል ታደርጊያለሽ። ምክንያቱም ይቅርታ ይጠይቅሻል፣ ያብራራል ምን እንደተፈጠረ። ከዛ ደግሞ ምን ያደርግሻል ማለት ነው? ለዛ እንዲሰማሽ ላደረገሽ ስሜት የሆነ ነገር ይሰጥሻል። በቃ ጊፍት አለሽ። በቃ ይሄ እነሱ ይኸውላችሁ ድራማቲክ ስለሆነ አይደለም፣ ተፈጥሮ ስለሚያስገድደው ነው። ትክክለኛ የፍቅር ህይወት ውስጥ ያሉ ሴቶች ይህንን ብጠይቂያቸው ይመልሱታል። ስለዚህ
በተቃራኒው አንቺ ብቻ እየለፋሽ አንቺ ብዙ ጊዜ ይቅርታ ጠያቂ የምታውቂውን እውነት አስክዶሽ አንቺን ይቅርታ እንድጠይቅ ይመርግሽ። አዎ ልክ ነው እኮ ብለሽ ጥፋተኝነት እንዲሰማሽ የሚያደርግሽ ወንድ ጋር ካለሽ ከማያፈቅርሽ ወንድ ጋር ነው ያለሽው። እነዚህን ስሜቶች ግን የማታስተናግጂ ሴት ከሆንሽ ከማን ጋር ነው ያለሽ ማለት ነው? ከትክክለኛው ሰው ጋር ነው ያለሽው ማለት ነው። ኢማጂን እስቲ እንግዲህ በጣም ጎበዝ ሰዎች አሉ ማኒፑሌት በማድረግ ማለት ነው። ለዚህ እንደዚህ እኮ ነው ኦቨርቲንክ አድርገሽ ነው ኦቨር ሪያክት እያደረግሽ ነው። እንዴት እንደዚህ ትያለሽ እኔን ሳታዳምጪ ብሎ ቀድሞ የሆነ ነገር እያስቀመጠ ምን ያደርግሻል ማለት ስብርብር ያደርግሻል። እንደዚህ አይነት ሰዎች እንደ መራቅ ባይዘ ለራሳችን የጤንነት ዋስትና መግዛት የለም። ባይዘ ከእንደዚህ አይነት ሰው ብታፈቅሪው ራሱ የቻልሽውን ያክል ኪሎ ሜትር ርቀሽ ነው መሄድ ያለብሽ እንጂ እንዳትጣበቂ። አይናችንን ከፈት ለማድረግ እንሞክር። የሚወዱን ሰዎች ለኛም ለግንኙነታችንም ኃላፊነት ይወስዳሉ፣ ኢነርጂ ያወጣሉ፣ ፋይት ያደርጋሉ፣ እኛን ጥሩ ስሜት እንዲሰማን ደስተኛ ለማድረግ ይጥራሉ። በዛ ደግሞ ሁሌም ፈገግታ ያላት ጥርጣሬ የማይሰማ ሴት ትሆኛለሽ። አራተኛው እውነተኛ ሰው እንደሆነ እንዲሰማሽ ያደርጋል። ወይም አንቺ ራሱ ያ ስሜት ይሰማሻል፣ ውሸታም እንዳልሆነ ሁሌ አንቺን እየዋሸ ወይም አንቺን እያታለለ እንደሚኖር የሚሰማሽ ከሆነ አያፈቅርሽ ማለት ግን እውነተኛ ወንድ አንደኛ አንቺ ራሱ ራስሽን እንድትሆኝ የነፃነት ስሜት ቅድማው ለመናገር ነው ምልሽ። የሆነ ምክንያት እንኳን ሰበብ ራሱ ስትነግሪው ምንም አይነት ምን ሊለኝ ይችል የሆነ በዚህ ደግሞ ጸብ ሊፈጠር ይሆን ይህንን ብለው እንደዚህ ያደርግ ይሆን እንደዚህ እንለያይ ይለኛል ይጠፋ ይሆን ስልኬን ማንሳት ያቆመ የሚል ከሚሉ ስሜቶች ነፃ ነሽ አንቺ። እውነተኛ ሰው ስለሆነ አንቺ የምትናገሪውንም አንቺ የምታደርጊያቸውንም ነገሮች ምን ያደርጋል ማለት ነው አምኖ ይቀበላል። ያንን ደግሞ ብዙ ጊዜ ካያቻቸው የሚያፈቅር ወንድ ቃላቱና ድርጊቱ የተለያየ አይሆንም። የሚነግርሽ ነገሮች እና የሚያደርጋቸው ነገሮች ህይወትሽ ውስጥ ማች ያደርጋሉ። የምትነግሪውን ነገር አይረሳም። ያንን ምን ያደርጋል ማለት የእሱ እውነተኛነት የፍቅሩን እውነተኛነት በዚህ ያረጋግጥልሻል። አንቺ ለምታደርጊያቸው እያንዳንዱ ነገሮች በሙሉ ምን አለ ማለት ነው አመኔታ፣ ደስታ፣ ቫሊዴት ማድረግ ይጀምራል። ማጣጣል አያውቅም። አረት የምታደርጊለትን ይቅርና የማይወድሽ ወንድ የምትለብሹን ንግግርሽን፣ የፀጉር ስታይልሽን ምናምን ያጣጥልብሻል። ከሆነች ጓደኛሽ ጋር መነጻጸርሻል ምናምን ይሄ እንደዚህ እንደ ቀልድ እያደረገ ካፉ የሚወጣው ነው ምልሽ። ከዛ ስታኮርሽ ሲደብርሽ ኧረ ቀልድ አታውቂም እንዴ እኔ እኮ ለእንደዚህ ነው እያለ በፍጹም ማለት የእሱ ነሽ። ከዛ ደግሞ ክብራቸውን በጣም ነው የሚወደው። አንቺ ተነካሽ ወይም የአንቺ ነገሮች ዝቅ አሉ ማለት የእሱ ክብር የእሱ እንትን ምን አለ ዝቅ አለ ማለት ነው። ያ ራሱ እንዳይሆንበት ሰላም የሚፈልግ ተፈጥሮ አንቺን ይጠብቃል። እንኳን ከሌላ ሰዎች ከራሱ ከአንደበቱ ይጠብቃል። ልክ ያለውን ነገር ካየብሽ ከከፋው ከደበረው ራሱ ግልጽ አልጎ ይነግርሻል። አንቺን በማያሳጣው መልኩ አንቺን በማያስከፋ መልኩ ነው። ተቃራኒ ናቸው በስሜታቸው የሚወዱን ሰዎች። በተለይ ስሜታቸውን ወይም የሚፈልጉትን ነገር ከተቀበሉ ወይም የሚቀበሉ ከሆነ ተዋናይ ናቸው። ምላሳቸው ነው የሚተውነው። አልፎ አልፎ ቁርጥ እንዳረግሽ ሲገባው ብቻ የሆነ ካራክተር ያመጣና ደግሞ እውነት እንዲመስልሽ ያደርግሻል። አስተዊ ባይ ዲፎልት በተፈጥሮ ምንድነው አንቺም እውነተኛ እንድትሆኝ ይሆናል። የእሱም እውነተኝነትም እንዲገባሽ ይጥራል። ቃላቱን ከተግባሩ ብያቸዋለሁ። አንቺን ለሚናገረው ነገር በመጠበቅ ሊሆን ይችላል፣ አንቺን በማመን ሊሆን ይችላል፣ ሊያሳይሽ ይሞክራል። ይህ ስሜት ከተሰማሽ ምንም መናገር እንደምትችይ ከእሱ ጋር ሆነሽ ምንም ማድረግ እንደምትችይ ምንም መልበስ እንደምትችይ አይነት ስሜት ከሰማሽ ከትክክለኛው ወይም ከእውነተኛው አፍቃሪሽ ጋር ነሽ ማለት ነው። ነገር ግን ምን ይለኝ ይሆን ይሄን ባደርግ ወይም እንደዚህ በቃ ውሸታም ትሆኛለሽ ራሱ ማለት ነው። እንደዛ አይነት ነገሮችን እያደረግሽ ሆነ እንደዚህ አይነት ልምዶችን እየተለማመድሽ ከሆነ እሱ ቢቀርብሽ ነው የሚሻልሽ። ምክንያቱም ራስሽንም እያጣሽ እየካድሽ ስለሆነ ራሷን እንድትሆን የሚፈቅድላት ወንድ፣ ራሷን እንደሆነች እንዲሰማት የሚያደርጋት ወንድ በማንኛውም ሁኔታ እውነተኛ እንደሆነ የሱ ማንነት እንዲሰማሽ ካደረገሽ አፍቅሮሻል። አምስተኛው አፍቃሪሽ ከልቡ ያፈቀረሽ ወንድ እንዲሰማሽ የሚያደርግሽ ስሜት እሱ ላይ መብት እንዳለሽ ነው። እሱ ላይ መብት አለሽ ማለት ታዲያ ድንበርሽን ጥሰሽ ግቢ። እሱ አፍቅሮሻልና ተጨማለቂ። ማድረግ የሌለብሽን ነገሮች ወይም መጠቀም እንደ መብት አይተሻቸው መጠቀም የሌለብሽን ነገሮች ተጠቀሚ ማለት አይደለም። ነገር ግን ሁሌም ወንድ ልጅ እውነቴን ነው የምላችሁ ካፈቀረ በተለይ ከልቡ ከሆነ ጊዜው ላይ ነው የምልሽ መብት አለሽ። ኪሱ ላይ መብት አለሽ። እውነቴን ነው አስተሳሰቡ ላይ መብት አለሽ። ኢቭን ፊዚካሉ ላይ መብት አለሽ። አንቺ መናገር ወይም የሆነ እንትን ማለት
ተቃውሞ ማቅረብ ፍላጎትሽን መናገር አይጠበቅብሽም። አንቺን የሚያስደስተው ሁለታችሁ መሀል ላይ ምናልባት ቅራኔም ሊያለያያችሁ የሚችል ባህሪ ላይ ሊሆን ይችላል። እነሱን መቀየር ዴፊኔትሊ ራሱ ላይ ወይም ራሱ ላይ በደንብ ይሰራል፣ ራሱን ይቀይራል። የምትጠዩን የምትወጂውን ነገሮች ካወቅስ እነሱን ይሰጥሻል። እሱን የሚሰጥሽ ታዲያ ይሄ በገንዘብ የሚገዙ ወይም በቀላሉ ልትታለይባቸው የምትችይው አይደለም። ማንነቱን ሊሆን ይችላል፣ በቃ ውሎን ሊሆን ይችላል፣ ኪሱን ሊሆን ይችላል፣ ላይፍ ስታይሉን ሊሆን ይችላል። ከአንቺ ጋር ያጣብቀኝ ይችላል፣ የተሻለ ሰው ያደርገኛል ብሎ ያሰበውን ነገር ቁጭ ያደርጋል። ስለዚህ ምን አለሽ ማለት ነው? እሱ ላይ መብት አለሽ። ያ ስሜት መናገር ይችላለሁ ወይ እንደዚህ አታድርግ፣ ይሄ ነገር ልክ አይደለም፣ ይሄና ይሄ ነገሬ ይሄንን ስሜት እንዲሰማኝ እያደረገ ነው ብለሽ የመናገር መብት። ከዛ ደግሞ አለ አይደለ ይቀየራል፣ ይተውልኛል፣ ያስደስተኛል፣ አንደርስታንድ ያደርገኛል የሚሉ ስሜቶችን በቀላሉ ምን ያደርግሻል ማለት ነው? እንዲሰማሽ ያደርግሻል። ፍርሃት በፋንታው ከተናገርኩት ጠፋኝ ሰውዬ ከተናገርኩት ሊመጣኝ ይችላልም የሚል አለ አንዳንዶቻችን። እንደዚህ ካደረግኩኝ ደግሞ ጭራሽ ምን ያደርጋል ማለት ነው? ሌላም ነገር ሊያየኝ ሁላ ላይፈልግ ይችላል፣ ስልኬን ላያነሳ ይችላል የሚል ሀሳብ ነው የሚያስጨንቀን አብዛኞቻችን። ከእንደዚህ አይነት ወንድ ጋር ሆነሽ ያፈቅረኛል የሚል ቅዠት ውስጥ እንደሌለሽ ተስፋ አደርጋለሁ። የሚያፈቅርሽ ወንድ ላይ ምን አለሽ ማለት ነው? መብት አለሽ የመናገር፣ እሱን የማረም፣ እሱን የመውደድ፣ እሱን የማዘዝ፣ ለሱ የመታዘዝ እንደዚህ አይነት መብቶች፣ ነፃነቶች አሉሽ። ያንቺ ነዋ አይደለ? የኔነት ስሜት ሲሰማን ራሳችን ላይ ያለን መብት እንዴት ነው? እነሱ ላይ ስንጠቀም ራሳችንን የምንወድ ከሆነ በነፃነት እንወዳቸዋለን። በራሳችን ደስተኛ ከሆነን በእነሱም ደስተኛ ነን። ያም ወንድ እንደዛ አይነት ፍሎ አለው ከአንቺ ጋር። መርዝ በቃ ፍርሃት፣ ሁሌ ሰቆቃ፣ ሁሌ ተጠንቅቀሽ ምናምን አይደለም። ነፃነት አንዳንዴ በቃ ዳውን ስትሆኝ እንደሚመጣ ተቀርሽ ትንሽ ችላ ቢልሽ ብትዩ እንኳን የሆነ ነገር ቢያጋጥምሽ ቀድሞ የሚደርሰው አንቺ ነው። መጠበቅ ይፈልጋል፣ መርዳት ይፈልጋል። ምን ሆነሻል ይጠይቅሻል። በቃ ሁሌም ሰው አለኝ የሚል ስሜት ይሰማሻል። ሰው እንዳለሽ ከተሰማሽ፣ አፍቃሪ እንዳለሽ ከተሰማሽ፣ በማንኛውም ሰዓት ሊደርስሽ ሊያወጣሽ፣ ክፉ ቀን ቢመጣ ከጎንሽ ሊኖር እንደሚችል ከተሰማሽ፣ የሆነ ቀን እንደሚያገባሽ እኔ ቃል እገባለሁ። ሀሳቤን ከወደዳችሁት ከተስማማችሁ ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ነው።